ወደ እግዚአብሔር ልጆች እየተከታተላችሁት የምትገኙት የበማህበረ ቅዱሳን ቴሌቪዥን ዘውትር ወደ እናንተ የሚደርሰው ቅዱስ ቂርቆስ የሰኘ የህፃናት መርሃ ግብርን ነው። አሁን ደግሞ መጨረሻው ዝግጅታችን ይቀርብልናል። አባታችን የኔታጦም ባለፈው በተከታታይ ሲያስተምሩ የነበረው ስለ 10 ትእዛዞች ነው። ለዛሬ ደግሞ የመጨረሻውን ክፍል ያቀርቡልናል። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ እግዚአብሔር ይመስገን። አሜን። ያምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል በሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኮነ ሰላም አሜን። በትንሳኤው ትንሳኤን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። ቤት ያሉት ልጆች እንደምሰነበታችሁ በሏቸው እስቲ በዚህ እንደምሰነበታችሁ ወበዞች እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አሜን። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። አሜን። 10ኛ ሳምንት ደረሰ። ጥሩ ነው አይደል? አዎ በጣም ጥሩ። ለዚህ ያደርሶናል። አምላካችን እናመሰግነዋለን። ደግሞ የተማርነውን በልቦናችን እንዲጽፍልን ደግሞ እንለምነዋለን። እሱን ጸልዩ ሁልጊዜም። እሺ ስለተማሩ ብቻ ትምህርት አይገባም። ምን ያስፈልገዋል? መንፈሳዊ ትምህርት ጸሎት ያስፈልገዋል። ጸሎት ማድረግ ያስፈልጋል። የተማርኩትን በልቤ ያሳድርብኝ ማለት ያስፈልጋል። እሱ ያሳድርብናል። እሺ 10ቱ ትእዛዛት ዛሬ ስንተኛውን ነው የምንማረው? 10ኛው እንማራለን። እሺ 10ኛው ትእዛዝ ምንድነው? ባልንጀራህን እሺ ባልንጀራህን እንደራስህ አድርገህ ውደድ። ባልንጀራ የሚላለው እዚህ ውስጥ አይደል? እንደራስህ አድርገህ የሚላለው ከዚያ ደግሞ ምን አለው? ውደድ የሚላለው። እነዚህ በደንብ ማስተዋል ያስፈልጋል። እሺ ባልንጀራ እንደራስህ አድርገህ ውደድ ብቻ ብሎ ማቆም ሳይሆን ባልንጀራ ምንድነው? እንደራስ አድርጎ መውደድ ምንድነው? ይሄንን ማሰብ በደንብ ያስፈልጋል። እሺ በጣም ጥሩ። የመጀመሪያው ትእዛዝ ምን ነበር? እሺ ከኔ በቀር ሌላ አምላክ አታምልክ። በጣም ጥሩ። አሁን ወደ ኋላ መለስ የሚያረጋችሁ አንድ ጥያቄ ጠይቄ በሱ ክለሳ ነው ምን ጀምረው። 10ቱ ትእዛዛት በሁለት ዋና ዋና ትእዛዛት ይጠቃልላሉ ብዬ ጀምሬ ነበር የመጀመሪያ ቀን አይደል? እነዛ ምንና ምን ናቸው? እስቲ በዚህ ደግሞ እሺ በፍቅረ ቢጽና በፍቅረ እግዚአብሔር። በጣም ጥሩ። በፍቅረ እግዚአብሔርና በፍቅረ ቢጽ። እግዚአብሔርን በመውደድና ጓደኛን ወይም ባልንጀራን በመውደድ ማለት ነው። ስለዚህ 10 ናቸው፣ ግን ሲከፋፈሉ ወይም ደግሞ በመሰረትነት እነማን ያቅፏቸዋል? እግዚአብሔርን ስለመውደድ የሚፈጸሙ አሉ፣ ደግሞ ባልንጀራን ስለመውደድ የሚፈጸሙ አሉ። ግልጽ ነው። ስለዚህ አሁን እግዚአብሔርን ስለመውደድ የሚፈጸሙት እነማን እንደሆኑ ባልንጀራን ስለመውደድ የሚፈጸሙት እንደማን እንደሆኑ ባለፈው ስለተናገርኩ ድጋሚ አልገባም ወደዛ። እሺ ይሄ 10ኛው ትእዛዝ ግን ባልንጀራን እንደራስ አድርገህ ውደድ የሚለው የመጀመሪያውና ይሄኛው ማሰሪያ ሆነው ተቀምጠዋል። አባቶቻችን ሲያስተምሩ የመጀመሪያው ትእዛዝ መሰረት ነው ይላሉ። ቤት ሲሰራ ታውቃላችሁ? እናንተም በጨዋታ ትሰራላችሁ። ቤት ሲሰራ ከጣሪያ ትጀምራላችሁ። ምን ይሆናል? ይፈርሳል። መጀመሪያ ምን ያስፈልገዋል? መሰረት። ቤቱ የሚሰራበት አይደል? ትክክለኛው ቤት ቢሰራ ይቆፈራል፣ ዳርዳሩ ይገነባል አይደል? ብዙ ስራ ይሰራል። ወይም ደግሞ እንጨት ይተከላል መሬት ውስጥ። ቋሚ ቢኖረውም ራሱ ቋሚውን የሚይዘው መሬት መኖር አለበት፣ መሰረት መኖር አለበት። ስለዚህ ለሁሉ ነገር መነሻ የሚሆነው ከኔ በቀር ሌላ አምላክ አታምልክ የሚለው እግዚአብሔርን ስለመውደድ የተሰጠው የመጀመሪያው ትእዛዝ ነው ማለት ነው። ስለዚህ እሱ ትእዛዝ መሰረት፣ ባልንጀራ እንደራስ አድርገህ ውደድ የሚለው ደግሞ ሞገስ ይባላል። ሞገስ ማለት ምን መሰላችሁ? በሀገራችን ባህል ቤት ሲሰራ መጨረሻ ላይ ለውበት ተብላ ከላይ የምትቀመጣለች። ልክ ቤተክርስቲያን ላይ እንዳለው ጉልላት ማለት ነው። ግልጽ ነው አይደል? በቃ ቤት ጨረሰ ሰው ተብሎ የሚባለው ያቺ ሲታይ ነውና ውበት ነች፣ ታምራለች። ስለዚህ ይሄኛውን ትእዛዝ እንደ ሞገስ፣ ያኛውን ትእዛዝ ደግሞ
የመጀመሪያውን ደግሞ እንደ መሰረት ተደርጎ ስለዚህ ጉልላት አለ ከላይ አናቱ ላይ ደግሞ ከታች መሰረት አለ በመሃል ያለው በኋላ ቤቱን ለመገንባት የተዘጋጀ ነው ማለት ነው በትእዛዝ ደረጃ ሁሉም መጠበቅ ያስፈልጋል ነገር ግን በሁለት ትእዛዝ መሰረት የታሰሩት ሌሎቹን ትእዛዛት ምን ፈጽማቸው ወይ ይሄኛውን ስለማክበር ወይም ደግሞ የመጀመሪያውን ትእዛዝ ስለመጠበቅ ነው ማለት ነው ስለዚህ አሁን የምነግራችሁ ባልንጀራህን እንደራስህ አድርገህ ውደድ ሲባል ምን ለማለት ተፈልጎ ነው እንዴትስ ደግሞ ሞገስ ለመሆን ቻለ ይሄ ትእዛዝ የሚለው በደንብ እንድታስተውሉ ነው እሺ ባልንጀራህን ይላል አሁን ባልንጀራ ሲባል ብዙ ጊዜ የሚመስለን እሷ ለምሳሌ ጓደኛ አለቻት አይደል ወይም ጓደኛ አላት በትምህርት ቤት በሰፈር አይደል ጓደኛ ይኖራቸዋል እሱ አይደለም አሁን እዚህ ጋር ባልንጀራ የተባለው እሱንም ይጨምራል ግን ሰው የተባለው ሁሉ ማለት ነው ገብቷችኋል ሰው የተባለው ሁሉ አሁን ባልንጀራህን እንደራስህ አድርገህ ውደድ ነው አይደል ሐሳቡ የተባለው እንደራሴ አድርጌ እንደወደው የታዘዝኩት በጣም መቀርበውን ጓደኛዬን እሱ የሆነ ነገር የሚያረግልኝ የሆነ ነገር ማረግለት እሱ የሆነ ነገር መታረግልኝ የሆነ ነገር ማረግላት ምን ዋደድ ብለን በእኛ የምናስባቸው ሰዎች ብቻ አይደለም ሁሉ በስላሴ አራያና አምሳል የተፈጠረ ስለሆነ የሰው ልጅ ሁሉ ባልንጀራ ነው ይላል ግልጽ ነው ገብቷችኋል ስለዚህ ያን የሰው ልጅ ሁሉ ለምሳሌ አትግደል ተብሎ ሲባል እግዚአብሔርንም ስለመፍራት ስለማክበር ደግሞ የሰው ልጅንም ስለመወደድ ምናደርገው ምንፈጽመው ትእዛዝ ነው ማለት ነው ስለዚህ ባልንጀራ ሲባል የተወሰነ ጓደኛ ብቻ እንዳይመስላችሁ ሰው የተባለውን ሁሉ እንደማን አርገህ ውደድ ነው የሚለው እንደራስ እግዚአብሔር ይወላችሁ ማያዳላ አምላክ መሆኑን የምታውቁት እሱ ጓደኞቻችንን እንድንወድ ያደረገን እንዴት ነው እስከምን ድረስ ነው ምን ድረስ ነው ያለው ባልንጀራህን እንደማን ውደድ ነው ያለው እንደራስህ ነው ያለው እንደራስህ ስለዚህ አሁን እናንተ ራሳችሁን ስለምትወዱ ራሳችሁን ታጠፋላችሁ ትሞታላችሁ ክርስቶስ ግን እኛን የወደደን ይገርማችኋል ራሱን አሳልፎ እስከ መስጠት ድረስ ስለዚህ አሁን እኛ በክርስቶስ ዘንድ ሲነጻጸር እሱ እኛን የወደደበት ነው ይበልጣው ወይስ እኛ እሱን የወደድንበት የቱ ይበልጣል እሱ ምክንያቱም የእሱ እኛን መውደድ እስከ ምን ድረስ ነው እስከ ሞት ድረስ ነው እኛ ደግሞ የታዘዝነው እስከ ምን ድረስ ነው እንደራስህ ድረስ ነው የተባለ ገብቷችኋል ግልጽ ነው ስለዚህ እግዚአብሔር ኃያል አምላክ ነው ከአቅማችን በላይ አያሸክመንም በአቅማችን ነው መቻያውን የሚሰጠን እሱ ነው ስለዚህ መውደድ ይቻላል እንዴት ሁሉን ሰው መውደድ ይቻላል ብሎ መጠራጠር የለባችሁ ማለት ነው ለመውደድ መዘጋጀት ሁሉን ሰው እንደወድ ደግሞ ልብ ስጠኝ የሰው መውደድ ስጠኝ እኔም ሰው እንደወድ አድርገኝ ብሎ እግዚአብሔርን መለመን እንጂ አይቻልም ብሎ መነሳት አይሆንም ማለት ነው ግልጽ ነው ገብቷችኋል ስለዚህ ሁሉን ሰው ጥቁር ሆነ ነጭ ሆነ ሌላ ሃይማኖት ኖረው ሌላ ብሔር ኖረ ሌላ ሀገር ኖረ ይሄ ሁሉ እናንተ አይመለከታችሁ ሁሉም ሰው ምን ማድረግ አለባችሁ እንደራሳችሁ መውደድ አለባችሁ ያ ማለት ግን ይውላችሁ መጠንቀቅ አለባችሁ ሁሉን ሰው ማመን ማለት አይደለም ገብቷችኋል ለምሳሌ ወስዶ ገደልም ይከታችኋል ወስዶም ያጠፋችኋል አይደል ይሄ ማመን ነው መውደድ ማለት ግን ለምሳሌ አጥፊ ሰው ስትመለከቱ ያን ሰውዬ ዞር በልልኝ አንተ አጥፊ ነህ ብሎ በስድብ በምን ማጥራግረግ ሳይሆን ስለዛ ሰው እንደ ሃይማኖት ሰው ምን ማለት አለባችሁ ማዘን አለባችሁ ስለዚህ ያ ሰው መጸለይ አለባችሁ ወዶ እኮ አይደለም ይሄ ሰውዬ ዛሬ ነፍስ አጥፊ የሆነው ትንሽ የህፃን ልጅ እያለው እኮ እንደኔ ህፃን ነበር ምንም አያውቅም ወይ ሰው አሳይቶታል አይደል ወይ በሆነ ነገር ተበሳጭቶ አንድ ጊዜ ገጥሞታል አይደል ወይ በቃ እንደው ታሪክ አንድ ነገር ተፈጥሯል ወይ ሀገሩ ከጦርነት ቦታ ይሆናል የመጣው ስለዚህ ወዶ የገባበት ላይሆን ይችላል ሰው ፈቃድ ቢኖረው እንደው እግዚአብሔር ከዚህ ክፉ ስራው መልሰው ከዚህ ክፉ ስራ መልሳት ብላችሁ ካዘናችሁላቸው በዚያው ምን አላችሁ ማለት ነው ወደዳችኋቸው ማለት ነው ገብቷችኋል ስለዚህ ክርስቶስ ይሄንን ሲያጠናክር ይላል ምን ይላል መሰላችሁ ጠላቶቻችሁን ምን በሉ ውደዱ ደግሞ ይላል ለብቻ ጠላቶቻችሁን በሉ ውደዱ ወደ አዲስ ኪዳን ስትመጡ ማለት ነው ወደ አዲስ ኪዳን ስትመጡ አሁን ይሄ ባልንጀራ እንደራስ አድርገህ ውደድ በኦሪት ጊዜ በእነ ሙሴ ጊዜ የተሰጠ ነው ጠቃሚ ትእዛዝ ነው ክርስቶስ ደግሞ ኦሪትን ሲያጠናክር ወደ ፍቅር ህግ ደግሞ ሲለውጥ ምን አለ መሰላችሁ ባልንጀራ እንደራስ አድርገህ ውደድ የሚለው ብቻ ሳይሆን እንደውም ጠላቶቻችሁ ምን በሉ ውደዱ ብሎ ጭራሽ ጥብቅ አደረገው
ይቻላል የሰው ልጅ እግዚአብሔርን ከያዛችሁ ትችላላችሁ ብሎ ማለት ነው። ስለዚህ እንዴት ነው ጠላት የሚወደው ብሎ ሰው መጨነቅ የለበትም። በጦር ሜዳ በምን ቢሄድ እኮ የጦርነቱን ህግ ሊፈጽም ይችላል። ገብቷችኋል አባባሌ? ግን ሐዘን ደግሞ ያስፈልጋል ለሰው ልጅ። አሁን ጠላታችሁ ለምሳሌ ወድቆ ብትመለከቱት ወይም የማታውቁት ሰው ምን ይሁን የማታውቁት ሰው ወድቆ ብታገኙት አግዙት፣ እርዱት ነው፣ ውደዱት ማለት። አውቃለሁ ጊዜው አስቸጋሪ ነው። ያንንም ከበሽታ ይኖራል፣ የተለያዩ ጉዳዮች ይኖራሉ። በእምነት ደግሞ መንቀሳቀስ ያስፈልጋል። ቢያንስ ለምሳሌ አሁን ብታዝኑለት የህክምና ሰዎች ካሆናችሁ እናንተ ህክምና ያ ሰው እንዲያገኝ ወይ ደግሞ ተሰርቆ ተዘርፎ ከሆነ ፖሊስ ምናምን ቶሎ እንዲደርስለት ማድረግ እኮ ይቻላል። እኔ ብቻ ስላደረኩት አይደለም። ግን ዝም ብሎ አያገባኝም ብሎ ደግሞ አልፎ መሄድ ግን አይገባም ነው። ግልጽ ነው። ገብቷችኋል? ሃይማኖታችን የሚያዘው ይሄ ነው። እንግዲህ እንደ ጊዜው እንደ ዘመኑ ደግሞ የሚለያዩ ነገሮች ቢኖሩም ግን ይሄን መሰረት መልቀቅ አይቻልም። ውደዱ ተብሏል። እሺ እውነታው ይሄ ነው። ሰው ልጆችን ሁሉ ውደዱ። ስትወዱ ደግሞ እንደማን አርጋችሁ? እንደራሳችሁ። ለናንተ እንዲደረግባችሁ የማትፈልጉትን ነገር ለሌላ ሰው አታድርጉ። ለናንተ እንዲደረግላችሁ የምትፈልጉትን ነገር ለሌላውም ሰው አድርጉ። ይሄ በቃ ህግ ተደርጎ ተሰጠን። ስለዚህ ራስ ወዳዶች መሆን የለባችሁ። ሁሉም መውደድ አለባችሁ። አባቶቻችን ይሄንን ስርዓት ሲያስተምሩ ይሄንን ህግ ሲያስተምሩ ምን ያሉ መሰላችሁ? ጓደኛህን፣ ዘመድህን፣ ቤተሰብህን ብቻ ብትወድ ይሄንንማ የማያምኑትም ሰዎች ያደርጉታል። ነገር ግን አንተ የክርስቶስ ልጅ ነህ፣ ክርስቲያን ነሽ። የክርስቲያን ህግ ደግሞ እገሌ ጥቁር ነው፣ እገሌ ነጭ ነው፣ እገሌ ዘመዴ ነው፣ እገሌ እንዲያረግልኛል ሳይባል በስላሴ አርአያና አምሳል የተፈጠረ ነው ብሎ ሰውን ሁሉ መውደድ ነው። በዚህ ክርስቶስን እንመስለዋለን ብለው ያስተምራሉ። አሁን ለምሳሌ ሌላ እምነት የሚከተሉ ሰዎች ብትመለከቱ የራሳቸውን ሰዎች አይወዱም እንዴ? ይወዳሉ አይደል? ቤተሰቦቻቸውን ይወዳሉ፣ ጓደኞቻቸውን ይወዳሉ አይደል? ከነሱ ውጪ የሆነውን ሰው ሊጠሉ ይችላሉ። ክርስቲያን ግን እንደዛ ያረግም ነው። ገብታችኋል? እንደዛ ያረግም። ለምሳሌ ማስተማር ሊሆን ይችላል። መስታስተምሩት ግን በሐዘኔታ ነው። ያን ሰው በመውደድ መጀመሪያ ከፍቅር ነው የሚጀምረው ማለት ነው። ስለዚህ ከፍቅር በላይ ህግ የለም። ምክንያቱም ፍቅር ራሱ ጉልላት ውበት የሆነችበት ምክንያት የፍቅርን የመጨረሻውን ጥግ ሞት ድረስ መድረስ ያሳየን የሆነ ሰው ሳይሆን ራሱ ክርስቶስ ነው፣ ራሱ እግዚአብሔር ነው። ለዚያ ነው ፍቅር ምንድነው ስትባሉ ባለፈው ስንማር ነግሬያችኋለሁ። ፍቅር ምን ማለት ነው ተብላችሁ ብትጠየቁ ወይ መውደድ ምን ማለት ነው ተብላችሁ ብትጠየቁ ባጭሩ አንድ መልስ አለው። ፍቅር ምንድነው? ፍቅር ዳሽ ነው ወይም ዳሽ ፍቅር ነው። ዳሽ ፍቅር ነው። አስተውሉ። እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ፍቅር ነው ካልን ከእግዚአብሔር በላይ አለ እንዴ? አለ? ስለዚህ የመጨረሻው የፍቅር ደረጃ ምንድነው? መለኪያው እውነተኛው ፍቅር የሚባለው ካላችሁ ማን ነው ማለት ነው? ራሱ። ስለዚህ እግዚአብሔርን ስለመውደድ የሚደረግ ነገር ነው በውስጥ ያለው ማለት። ባልንጀራን በመውደድ እግዚአብሔርን ስለመውደድ ይገኛል። አንድ ነገር ለምሳሌ አሁን እሷን በጠይቃት አብሳላትን በጠይቃት እግዚአብሔርን ተወጇለሽ ብዬላታለሁ። ምን ምትለኝ ይመስላችኋል? እሷ አትመልስ። አዎ ነው ምትለኝ። አንዳንድ ጊዜ ነው ምትለኝ። ምን ይመስላችኋል? አዎ ነው ምትለኝ አይደል? አዎ ነው ምትለኝ። ብዙ ሰው አዎ ነው የሚለው አይደል? እምነት የካደ ካልሆነ በስተቀር። እሷ ግን እግዚአብሔርን መውደዷን የምትገልጽበት መንገድ አንድ አማራጭ ነው ያላት። ምን በማድረግ እግዚአብሔር እንዳደረገው ወይም ጌታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ ወደ ምድር መጥቶ እንዳደረገው እሱም መምሰል ነው። እሱ ደግሞ ከመሰለበት ካስተማረን ነገር አንዱ ሰውን መውደድ ነው። ስለዚህ እግዚአብሔርን መውደዳችን የሚገለጠው በምንድን ነው ማለት ነው? ማንን በመውደድ ነው? እግዚአብሔርን አግኝተው እንዴት ብለን ነው የምታሳየኝ? አሁን እግዚአብሔርን መውደድን አሳየኝ ብዬ ብለ እንዴት ታሳየኛል? የስላሴ ነው ምሳሌ የሰው ልጅ እኮ አሁን የስላሴ ስዕል ስር ሄጄ ለምሳሌ ሰገድኩኝ ስላሴ እንደው ፈጣሪ ናቸው ብዬ አሁን ይሄ እኔ መውደድ ይገልጻል? አይገልጽም አይደለ? ሰው ለውሸትም ሊያረጋው ስለሚችል ማለት ነው።
እናንተ ግን እግዚአብሔርን መውደዳችሁን በድርጊት ማሳየት አለባችሁ። ያን በድርጊት ማሳየት የምትችሉት ማንን ስትወዱ ነው? ሰውን ስትወዱ ነው። ሰውን ስትወዱ ነው። ለዛ እኮ ነው እግዚአብሔር ማጠቃለያ ምንድነው መሰላችሁ የሚሆነው? እሱ ያደረጋቸውን ነገሮች አድርጉ ብሎናል። ለምሳሌ ሰውን ስትረዱ፣ ለሰው ስትሰጡ፣ የተራበ ስታበሉ፣ የተጠማ ስታጠጡ፣ የታረዘ ስታለብሱ፣ እንግዳ ስትቀበሉ፣ የታሰረ ስታስፈቱ፣ የታመመ ስትጎበኙ፣ እነዚህን 6ቱን ቃላት ስትፈጽሙ በእነዚህ ሰዎች ውስጥ ሆኜ እኔ እቀበላለሁ ብሏል። ለዚያ ነው እኮ የመጨረሻ ቀን ላይ ባለፈው ለደብረ ዘይት ካስታወሳችሁ ተርቤ አላበላችሁኝም አይደል? ተጠምቼ አላጠጣችሁኝም እያለ መሰል ጉዳዮችን ሲጠቅስላቸው ኃጥአን ምን ይሉ ነበረ? መቼ አግኝተንህ አይደል ያሉት? አበላን። መቼ አይተንህ አንተን አጠጣንህ? አረ መቼ መተነው አንተ ታመህ ሳንጠይቅ የቀረ ነው እኛ እንደው ቆመን ነው ብለው አሉ። ግን እሱ ምን አላቸው? ለታናናሾቹ ከቀሩት ከሰዎች መካከል ለአንዳቸው ያደረጋችሁት በሙሉ ለማን እንደተደረገ ይቆጠራል? ለእሱ እንደተደረገ ነው የሚቆጠረው። በዚያ ነው የሚቀበለው። ስለዚህ በደሃው እጅ ላይ አድሬ እኔ እቀበላለሁ፣ በእናንተ ላይ አድሬ ደግሞ እሰጣለሁ ይላል። እንድትሰጡ የሚያደርጋችሁ ማን ነው? እንዲቀበል የሚያደርገውስ ማን ነው? ስለዚህ ለተቸገረ ስትረዱ ሰው ሳይሆን የሚታየው በዛ ውስጥ ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ስለዚህ ለእግዚአብሔር ያላችሁን ፍቅር የምትገልጹት ለሰዎች በሚኖራችሁ ፍቅር ነው ማለት ነው። ስለዚህ በእናንተ ቋንቋ ሰው እንኳን ብትሸውዱ እግዚአብሔር ይሸወዳል እንዴ? አይሸወድም፣ አይታለልም ማለት ነው። ስለዚህ በልባችሁ ያለችውን ፍቅር ያውቃል። ለማስመሰል ነው ያረጋችሁት ወይስ ከልባችሁ ነው የወደዳችሁት ባልንጀራችሁን? እንደው አዝናችሁ ነው በስነ ስርዓት ወይስ እንደው ሰው ይየኝ ብላችሁ ነው የሚለው ማን ይመረምራል? እግዚአብሔር ይመረምራል። ስለዚህ እግዚአብሔርን ወደዋለሁ ማለት ብቻ ዋጋ የለውም። የእግዚአብሔር መውደዳችን የሚገለጠው ሰውን በመውደድ ጭምር ነው ማለት ነው። አይበቃንም? ባልንጀራ ምን እንደሆነ አውቃችኋል አይደል? እንደ ራስ ማለት ምን እንደሆነ አውቃችኋል። ውደድ ማለት ምን እንደሆነ አውቃችኋል። ፍቅር ነው። ስለዚህ ፍቅር ደግሞ የሕግ ሁሉ ፍጻሜ ይባላል። ከፍቅር በላይ ሌላ ሕግ የለም። እግዚአብሔርን መውደድ ነው፣ የሰው ልጆችን መውደድ ነው። የሰው ልጅን በመውደድ ደግሞ ለእግዚአብሔር ያለን መውደድ ይገለጣል ማለት ነው። ለዚያ ነው አያችሁ የቅድሞቹ ሕጎች በሙሉ እዚህ ውስጥ ገብተው ጥቅልል ይላሉ ማለት ነው። በቃ መጨረሻ ማሰሪያቸው ቤቱ ተሰራ ሲያምር የሚያስብለው ነገር ባልንጀራ መውደድ ነው ማለት ነው። ቤት ሊሰራ ነው ሲባል ደግሞ በማን መሰረት ላይ? በእግዚአብሔር ተብሎ ደግሞ ከታች ይጀመራል ማለት ነው። አሁን አልታሰረም? 10ቱ ትእዛዛት ታስሯል አይደለም? በጣም ጥሩ። ስለዚህ መፈጸም ይረዳው ለዚህ ነው። ስንኖር ይሄን በማድረጋችን በመጨረሻ በእግዚአብሔር መንግስትም እንደዚሁ በፍቅር እንኖራለን። ያከበርነው፣ ያመሰገንነው፣ የወደድነው እግዚአብሔር በክብር ያኖረናል። ካከበርናቸው ከወደድናቸው ደግሞ ባልንጀሮቻችን ጋር በመንግስተ ሰማያት ያገናኘናል። ስለዚህ ያ የምትፈልጉ ከሆናችሁ ሕግጋቱን ጠንቅቃችሁ ማክበር ይኖርባችኋል ማለት ነው። የሰማነውን በልቦናችን ያሳድርብን። አሜን አሜን። ሌላ ጊዜ ደግሞ እንግዲህ በሚቀጥለው በሌላ አዲስ ደግሞ ትምህርት እንገናኛለን። ይሄ የሥነ ምግባር ትምህርት መሰረት ነው። በደንብ አድርጋችሁ መያዝ ያስፈልጋችኋል። እለት እለት በየኑሯችሁ ውስጥ 10ቱ ትእዛዛት ይገጥሟችኋል። እሺ፣ ስትሄዱ መንገድ ላይ፣ ቤታችሁ፣ ትምህርት ቤት፣ ሁሉ ቦታ አለ። ክርስቲያን ምን መሆን አለበት ብላችሁ አስባችሁ መጠበቅ ይኖርባችኋል ማለት ነው። እግዚአብሔር በጥበብ በሞገስ ያሳድጋችሁ። አሜን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለአባታችሁ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ በልቦናችሁ እግዚአብሔር ይህን ይጻፍላችሁ። በሰላም ደግሞ ለዚህ እንዳደረሰን ገና ትንሳኤውን አጣጥመን አልጨረስንም። ገና ይቀጥላል እስከ ጳራቅሊጦስ ጊዜ ድረስ አይደል? ይቀጥላል። በትንሳኤው መደሰት ያስፈልገናል። እሺ፣ በዝማሬ በምስጋና ነው እንጂ ዝም ብሎ በመብላት በመጠጣት ብቻ አይደለም። ሮብ የለ ዓርብ የለ ዝም ብሎ መጨርገድ አይደለም። እሺ፣ እህልም እኮ ይሰለቻል። አሁን ዝም ብሎ ባይናችሁ ያያችሁትን ሁሉ ነው መብላት ይቻላል? አይቻልም። ትንሽ ነው እኮ ወደ አይደል? ትንሽ ከዛ በላይ ወደ ላይ ነው የሚወጣው የገባው ሁሉ አይደል? ስለዚህ ዝም ብሎ በመመኘት ብቻ ሳይሆን በልክ ትንሽ መብላት፣ አመስግኖ መብላት፣ ከሰውነት ያዋህድልኝ ማለት ለሱም ማመስገን የኖርኩት ባንተ ነው ያገኘሁት ባንተ ነው ደግሞ ለተቸገሩት ስጥልኝ ብላችሁ ትንሳኤውን ይሄን እያሰቡ በተለይ ግን በጸሎት በቅዳሴ
በምስጋና በዚህ ማሳለፍ ያስፈልጋል። ለብርሃነ ትንሣኤው እንዳደረሰን ደግሞ ለብርሃነ ዕርገቱ በሰላምና በጤና አምላካችን እግዚአብሔር ያድርሰን። አሜን። ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚህ ሰላም ሁኑ፣ ሰላም ያገናኘን። አሜን አሜን። ሰላም ያገናኘን። ይበቃናል እንግዲህ ለዛሬ ጨርሰናል። የኔታ አቤት እግዚአብሔር አገልግሎቱን ይባርክልን። አሜን በመከራ ቀንም ጸሎት ልመናዎትን ይስሙት። አሜን ረድኤት በረከቱን ይስጡት። አሜን። እናመሰግናለን። እኔም አመሰግናችኋለሁ። ደጉልኝ፣ እግዚአብሔር ያሳድጋችሁ። ወንድምቶቻችንም ባለፈው ሳምንትም አሁንም አብረውን አሉ አይደለ? እና እነሱንም በሰላም ወደ ሀገራችሁ ያግባልን። አሜን አትሉ? አሜን። ወደ ምታድጉባት ማለት ነው። እሺ ሀገራችሁ ኢትዮጵያ ነች። ደግሞ እዛ የምትኖሩበትም ደግሞ ተቀብሎ ስለሚያኖራችሁ ስትጸልዩ አሁን እናንተ ለሁለት ሀገር ነው እኮ የምትጸልዩት አይደል? ለኢትዮጵያ ብቻ እንደ የምትጸልዩት? እንደዛማ ራስ ወዳድ እንዳትሆኑ እሺ። ለካናዳም ትጸልያላችሁ፣ ለኢትዮጵያም ትጸልያላችሁ አይደል? እዚያም ያለው ስላሴ ፍጥረት ነው፣ እዚህም ያለው ስላሴ ፍጥረት ነው። ሁሉ ሰላም እንዲያረግ፣ ሁሉ እግዚአብሔር እንዲወድ፣ ኃጢያት፣ በደል፣ ጦርነት ከዓለም ላይ እንዲጠፋ መጸለይ አለባችሁ። እናንተ ደግሞ እንዲያሉ ወንድምናቶቻችሁ ባህር ማዶ አቋርጦ ሲመጡ ማድነቅ አለባችሁ። ቀላል እኮ አይደለም። እንደናንተ ዝም ብሎ አልጋ ባልጋ አይደለም የሚኖረው እዛ ብዙ መከራ አለ። ወላጅ ለማግኘት ራሱ ብዙ ችግር አለ፣ ሩጫ ነው። በዚህ ሁሉ መሃል ሆኖ ግን የእግዚአብሔርን ቃል እየተማሩ ማደግ ቀላል ነገር እንዳይመስላችሁ እሺ። በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል የኛ ሀገር ተረት። አሁን እናንተ በእጃችሁ የተመቻቸ ብዙ ነገር አለ። በሰንበት ትምህርት ቤቱ ብትሉ አይደል፣ በአጠገባችሁ ባሉ ካህናት ብትሉ፣ እንዲህ ባለው በማህበረ ቅዱሳን ብትሉ፣ በሌላም ጎረቤቱም ሁሉ ያስተምራል አለ እድሉ። ስለዚህ ያን ደግሞ መጠቀም አለባችሁ እሺ። በኋላ ስታድጉ ደግሞ ትገናኛላችሁ ከነሱ ጋር። በሃይማኖት አንድ ስለሆናችሁ በአገልግሎት ትገናኛላችሁ ወደፊት። ያ እንዲሆን ነው እግዚአብሔር አምላካችን የምንለምነው። በርቱ ልጆቻችን እሺ፣ በርቱ፣ ተከታተሉ ትምህርቶቹንም። ከልጆቻችሁም ጋር እንዲሁ በአካል ባትገናኙ በመንፈስ ትገናኛላችሁና እግዚአብሔር አክብራችሁ መታችሁ ስለጠየቃችሁን በሰላም ደግሞ ወደ ቤታችሁ ያግባችሁ። እሺ ጸሎት እናርግና እንጨርሳለን። እሺ ተነሱ። ወደ እግዚአብሔር ልጆች ስለ 10 ትእዛዞች ላስተማሩን ለአባታችን ለኔታ ጦም የአገልግሎት ዘመናቸውን ይባርክልን፣ ቃሎትንም ያሰማልን። አሜን። ተመልካቾቻችን የዛሬ መርሃ ግብራችን ይህንን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። የዛሬ ዝግጅቶቻችንን በማስተዋወቅ አብራናችሁ የቆየነው እኔ በስራት ተስፋዬና እኔ ሳቃብራን በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን።